ጤና ይስጥልኝ ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ምዕራብ ዕዝ የኢትዮጵያን ዳር ድንበር በማስከበር ዘላቂ ሰላም እንዲሰፍን ከፍተኛ አስተዋጽኦ ማበርከቱን የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ገለጹ። የጎንደር ጽንፈኛው የፋኖ ቡድን ጎጃም አይገዛንም ሲል የጎጃም ጽንፈኛ ፋኖ ቡድን በበኩሉ ዘመነ መሪ ካልሆነ ባህር ዳርን ይዘን እንገነጥላለን ሲሉ የቡድን አመራሮችን የሚሉ በተጠለፈ ስልክ ተናገሩ። የ14 ዓመቷን ልጃገረድ ደፍረው በአሰቃቂ ሁኔታ ወደ ገደል ወርውረው የገደሉ ወንጀለኞች በዕድሜ ልክ እስራት ተቀጡ። ከውጭ ህንድና ፓኪስታን በአሜሪካ አሸማጋይነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ፕሬዚዳንት ዶናልድ ትራምፕ ተናገሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ ምዕራብ ዕዝ የኢትዮጵያን ዳር ድንበር በማስከበር ዘላቂ ሰላም እንዲሰፍን ከፍተኛ አስተዋጽኦ ማበርከቱን የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ ገለጹ። የምዕራብ ዕዝ የተመሰረተበትን 47ኛ ዓመት የምስረታ በዓል ምክንያት በማድረግ የፓናል ውይይት ተካሂዷል። በዚህ ወቅት የምዕራብ ዕዝ ወታደራዊ ገድሎች በሚል ርዕስ የመወያያ ጽሑፍ ያቀረቡት የጦር ኃይሎች ጠቅላይ ኤታማዦር ሹም አማካሪና የተኩስ አመራር ኃላፊ ሌተናል ጀነራል አለምሸት ደግፌ የምዕራብ ዕዝ የተሰጡትን ግዳጆች በብቃት የሚወጣ የጀግኖች መፍለቂያ ነው ብሏል። የምዕራብ ዕዝ የኢትዮጵያ አንድነት እንዲጸናና ዘላቂ ሰላም እንዲሰፍን ካደረጉት የሰራዊቱ ዕዞች መካከል አንዱ መሆኑም ተናግሯል። ዕዙ ኢትዮጵያን ያኮራና በርካታ ጀግኖች ያፈራ መሆኑን ጠቁሞ የተሰጡትን ግዳጆች በብቃት በመወጣት የሀገር አለኝታ መሆኑን ተናግሯል። የአሸባሪ ሸኔና ጽንፈኛ ቡድኖች ሰላምን ለማወክ ያደረጉትን ጥረት በማክሸፍ ሰላም እንዲሰፍን ማድረጉንም ተናግሯል። የወለጋ ዩኒቨርሲቲ መምህርና ተመራማሪ አስፋው ቀኖ በኩላቸው የሰላምና የልማት ሰራዊትና ህዝብ ትስስር በሚል ባቀረቡት የመወያያ ጽሑፍ እንዳመላከቱት በኢትዮጵያ ልማት እንዲስፋፋ ሰላም በማስፈን በኩል ሰራዊቱ እያበረከተ ያለው አስተዋጽኦ ከፍተኛ ነው ብሏል። የምዕራብ ዕዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሙላቱ ጀልዱ በዚህ ወቅት ባደረጉት የመክፈቻ ንግግር የምዕራብ ዕዝ የምስረታ 47ኛ በዓል መከበር የዕዙን ታሪክ ለመሰነድና ለትውልድ ለማሻገር ነው ብሏል። ምዕራብ ዕዝ ለሰራዊቱ አለኝታ ከሆኑ አንጋፋና ታሪክ ሰሪ ዕዞች መካከል አንዱ መሆኑንም ጠቁመዋል። በውይይቱ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አባው ታደሰ፣ የምዕራብ ዕዝ አዛዥ ሌተናል ጀነራል መሰለ መሰረት፣ ከፍተኛ ጀነራል መኮንኖችና ሌሎች አመራር አባላት ተሳትፈዋል። የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ፣ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን እና ምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳሉ በውይይቱ ላይ ተገኝቷል። በዕለቱም የፎቶ አውደ ርዕይና የፓናል ውይይት የተካሄደ ሲሆን ዕዙን በተመለከተ የተዘጋጀ መጽሐፍና ዘጋቢ ፊልም እንዲሁም የምዕራብ ዕዝ ሎጎ ተመርቋል። የምዕራብ ዕዝ የሀገር ሉዓላዊነትን ከማስጠበቅና ዘላቂ ሰላም ከማስፈን በተጨማሪ የተለያዩ ማህበራዊ ኃላፊነቶችን በሚገባ እየተወጣ እንደሚገኝ የምዕራብ ዕዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት ገለጹ። ዕዙ ከ11 ሚሊዮን ብር በላይ ወጪ በነቀምቴ ከተማ ያስገነባውን መድኃኒት ቤት ለህዝብ አስረክቧል። ዕዙ ከዚህም በፊት በአማራ ክልል ትምህርት ቤት ገንብቶ ለማህበረሰቡ ማስረከቡን የምዕራብ ዕዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት ተናግሯል።
47ኛው የምዕራብ እዝ ምስረታ በዓል በድምቀት እየተከበረ መሆኑን ገልጸው ነገ በነቀምቴ ስቴዲየም በሚካሄደው የተለያዩ መርሃ ግብሮች እንደሚጠናቀቅም ጠቁሟል። በዛሬው ዕለትም እዙ የደረሰበት የእድገት ደረጃ የሚያሳይ አዲስ ሎጎና መዝሙር እንዲሁም የእዙን ታሪክ የሚዘክር የምዕራቡ ጀንበር የተሰኘ 420 ገጽ ያለው መጽሐፍ ተመርቋል። በተጨማሪም እዙ ትንታጎቹ በሚል ርዕስ የተዘጋጀ ምስረታ መጽሔት የእዙን የግዳጅ አፈጻጸም በሚገልጽ መልኩ የተዘጋጀና ዘጋቢ ፊልም ማስመረቁን ገልጸዋል። ምዕራብ እዝ ፈተናን በፈተኑ ትንታግ ልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ የአሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የሕዝብ ልጅነቱን እያስመሰከረ መጓዙን ቀጥሏል። አላችሁ የምዕራብ እዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። እውነት ለመናገር ምዕራብ እዝ ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ምዕራብ እዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። የችግር ቀንደላሽ ፈርጣማው የሀገር ክንድ መሆኑን ያስመሰከረ ብርቱ የጦር ክፍል ነው ማለት ይቻላል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለህዝብ ታሪካዊ የ47ኛው ዓመት የምስረታ በዓል እንኳን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ለዚህ ስኬት ለዚህ በዓል እንኳን አደረሳችሁ። የሚያኮራ ስራ የሰራ እዝ ነው። በዚህ ውስጥም ጀግኖች ሴቶች እንዳሉ ጀግንነቱ የሚፈልቀው ከጠንካራ ስነ ልቦናዊ ዝግጁነቱ ነው እና የዚህ ጀግና እዝ አባል ሆነ መገኘት እድለኝነት ነው። ሊገልጾ ማልችለው ደስታና ኩራት ነው የሚሰማኝ። ምዕራብ እዝ አመራርና አባላት እንዲሁም ለሲቪል ሰራተኛ ውጪም በግዳጅ ላይ የሚገኝ በሀገር ውስጥም በግዳጅ ላይ ለሚገኝ እንኳን ለልደታችሁ ቀን የድልና የልደት በዓላችሁ እንኳን አደረሳችሁ። እግዚአብሔር ይጠብቃችሁ ያኖራችሁ። እንወዳችኋለን። ምዕራቦች እንኳን ደስ አላችሁ። በማንኛውም ጊዜ ከጎናችሁ ነን። ጀግኖች የምዕራብ እዝ አመራርና የሰራዊት አባላት የ47 ዓመት የልፋትም የመስዋዕትነትም ውጤት ምዕራብ እዝን እንድትወለድና እንድትገኝ ያደረገ ስለሆነ እንኳን ለ47ኛው በዓል አደረሳችሁ አደረሰን። ወደፊትም ታላላቅ ድሎችን ለማስመዝገብ ቃላችሁን የምታድሱበት ሆነላችሁ። በድጋሚ 47ኛ የምስረታ በዓላችሁ መላው አባላትና አመራሩ ሰላም አደረሳችሁ። የሚቀጥለው የሥራ ዘመናችን የስኬት የሰላምና የብልጽግና እንዲሆንልን እመኛለሁ። መጨረሻም በዓላችሁ ያማረ የሰመረ የተሳካ እንዲሆን እመኛለሁ። መልካም በዓል። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት ለመላው የምዕራብ እዝ አመራርና አባላት እንኳን ለ47ኛ ዓመት ምስረታ ክብረ በዓል እንኳን በሰላም አደረሳችሁ አደረሰ። በዓሉም የሰላም የጤና የስኬት ጎዳና እንዲሆንላችሁ እመኛለሁ። እንደ መከላከያ ሰራዊትም እንኳን ደስ አላችሁ ይላል። የ47ኛ ዓመት የምስረታ በዓል ለማክበር እየተዘጋጃችሁ ያለ የሰራዊት ክፍልም እንኳን ለዚህ ቀን አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ከራስ በፊት የምዕራብ እዝ በሙሉ እንኳን ለ47ኛ ዓመት ለመስረታ በዓል እንኳን በሰላም አደረሳችሁ። የሀገራችንን ሉዓላዊነት ለማስከበር ከፍተኛ ሚና እንደምንጫወት ተስፋ አደርጋለሁ። እንኳን አደረሰን እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለመስረታው በዓል አደረሳችሁ። የምዕራቡ ጀንበር ጋሻ መጠሪያችን ጽንፈኛውን ሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ
የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክፍል ጠንካራ ሰላም ጠባቂ የምንመካበት ሰራዊት ስለሆነ እንኳን አደረሰው እንላለን። በእግሩ በርካታ ኪሎሜትሮችን አቋርጦ ጭምር ክልላችንን ከመፍረስ የታደገ የሀገራችን የመከላከያ ሰራዊት አካል ምዕራብ ዕዝ ጀግናው የምዕራብ ዕዝ ወደ ኋላ ሳይ ይህን ጦርነት እንዲያሸንፍ አድርጓል። በጀግንነት ደምቋል ታሪኩን አድሶ ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ ዕዝ ተጫወተው ሚና ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት እንኳን ለ47ኛው የምዕራብ ዕዝ የምስረታ በዓል እንኳን አደረሳችሁ ለማለት እፈልጋለሁ። እንኮራባቸዋለን። ጀግኖቻችን ናችሁ። እንኳን አደረሳችሁ። የምዕራቡ ጀንበር በሀገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ ሲቪል አስተዳደርም፣ ፖሊስም፣ ሚሊሻም፣ ሃይማኖት መሪም፣ ፓስተርም፣ ቄስም፣ ሼክም ምንም ሆኖሳል። ይሄን የምዕራብ ዕዝ ታሪክ ጠብቃችሁ ለሚቀጥለው ትውልድ ማስተላለፍ አለባችሁ። እንኳን አደረሳችሁ ለማለት ፈልጋለሁ። ምዕራብ ዕዝ ጋሻ በድል ተሻጋሪ ምዕራብ ዕዝ ጋሻ ደማቅ ጀብዱ ሰሪ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በእውቀት ላይ ለተመሰረተና ለሰለጠነ የፖለቲካ ባህል መጎልበት ሚናውን አጠናክሮ እንደሚቀጥል የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ገለጹ። የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ኢዜማ የአመራር ማሰልጠኛ ኢዜማ አካዳሚ አስመርቋል። ፓርቲው የተመሰረተበትን 6ኛ ዓመትም አክብሯል። በመድረኩ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ፣ የፓርቲው ስራ አስፈጻሚ አባላትና የተፎካካሪ ፖለቲካ ፓርቲ የአመራር አባላት ተገኝቷል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንደገለጹት የአመራር አካዳሚው በኢትዮጵያ የሚስተዋሉ የፖለቲካ ተግዳሮቶችን ለመፍታት የሚችሉ ብቃትና ስነ ምግባርን የተላበሱ ተተኪ የፖለቲካ አመራር አባላትን ለማፍራት ያለመ ነው። በአሁኑ ወቅትም የዓለም የፖለቲካ ሁኔታ በብዙ መቀየሩን ገልጸው አካዳሚው በእውቀት ላይ የተመሰረተ የፖለቲካ ባህል ለመገንባት ያለመ መሆኑንም አመላክቷል። በእውቀት ላይ ያልተመሰረተ ፖለቲካ ሀገርን ወደፊት ለማስኬድ እንደማያስችል አስገንዝበዋል። ሀገርና ብሔራዊ ጥቅምን ያስቀደመ ፖለቲካ አስፈላጊ መሆኑን ጠቁሞ ኢዜማ በእውቀት ላይ ለተመሰረተና ለሰለጠነ የፖለቲካ ባህል መጎልበት ሚናውን አጠናክሮ እንደሚቀጥልም አስታውቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢና የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደም የፖለቲካ ፓርቲዎች የትምህርት አካዳሚ መክፈት በተለያዩ ሀገሮች የተለመደ አሰራር መሆኑንም አነስቷል። ኢዜማ ይህን አመራር አካዳሚ ለመገንባት የወሰደው ቁርጠኝነት የሚደነቅ መሆኑንም ተናግሯል። በመድረኩ ከተገኙት የተፎካካሪ ፓርቲ አመራር አባላት መካከል የአብን ስራ አስፈጻሚ አባል ዩሱፍ ኢብራሂምና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ጸሐፊ ደስታ ዲንቃ የእንኳን ደስ አላችሁ መልእክት አስተላልፈዋል። አካዳሚው በእውቀት የተመራ ፖለቲካ እንዲኖር ጉልህ አስተዋጽኦ እንደሚኖረው አመላክቷል። ፖለቲካችን በሀሳብ የበላይነት መሆን አለበት ያሉት አመራሩ አባላቱ አካዳሚው የእውቀት ምንጭ እንደሚሆን ያላቸውን እምነት ገልጿል። አካዳሚው በውስጡ የመማሪያ እና የሰልጣኞች ማደሪያ ክፍሎች እንዲሁም ቤተ መጻሕፍቶችን በውስጡ አካቷል። የጅቡቲ ፖሊስ ትናንት ምሽት ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን ገለጸ። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ በመጠናቀቁ እንደሆነም ጠቅሷል። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም የአደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ መጀመሩን መግለጫው አስታውቋል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎች አፈሳው መከናወኑም አመላክቷል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸው አካባቢዎች ለመለየት ድሮኖች ጥቅም ላይ መዋላቸውም ተገልጿል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ ይታወሳል። በዚህ መሰረትም በርካታ ሰዎች በፍቃዳቸው መውጣታቸውና ለዚህም ምስጋና እንደሚቸራቸው በትናንትናው ዕለት መግለጫ ጠቅሷል። ትናንት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞችም
ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ስራ እያከናወነ መሆኑን የጠቀሰው የሀገሪቱ ፖሊስ አስፈላጊውን ማጣራት ከደረገ በኋላ ግን እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ስራ እንደሚከናወን ገልጿል። በመጀመሪያው የአፈሳ ዘመቻ ምዕራፍ የተያዙት ሰዎች ነጋድ በሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት የቀረበላቸው መሆኑን አመላክቷል። ህገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብን ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስበዋል። አሁን የተጀመረው የአሳና አፈሳ ዘመቻም በሀገሪቱ የሚታየው የህገወጥ ስደተኞች ችግር እስኪፈታ ድረስ እንደሚቀጥል መግለጫ አውስቷል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ ማወቅ አልተቻለም። በነጋድ እስር ቤት ስለሚቀርብላቸው አገልግሎትና የሰብአዊ መብት አያያዛቸውን በተመለከተም እንደዚሁ የተጣራ መረጃ ማግኘት እንዳልተቻለ ምንጮች ገልጸዋል። ይህን የጅቡቲ እርምጃ ተከትሎ ከኢትዮጵያ መንግስት በኩል እስካሁን የተሰማ ነገር የለም። በጅቡቲ ስለሚገኙ ሰነድ አልባ ኢትዮጵያውያን ሁኔታ እየተከታተልን መረጃ የምናቀርብ መሆኑን በዚህ አጋጣሚ መግለጽ እንወዳለን። የጎንደር ጽንፈኛው የፋኖ ቡድን ጎጃም አይገዛንም ሲሉ የጎጃም ጽንፈኛው ፋኖ ቡድን በበኩሉ ዘመነ መሪ ካልሆነ ባህር ዳርን ይዘን እንገነጠላለን ሲሉ የቡና አመራሮች ነን የሚሉ በተጠለፈ ስልክ ተናገሩ። በዘመነ ካሴ የሚመራው የጎጃምና በሀብቴ ወልዴ የሚመራው የጎንደሩ ጸረ ሰላም ኃይል አንገት ለአንገት ተያይዟል። የጸረ ሰላም ኃይሉ ጃውሳ ወደ አንድ እመጣለሁ በሚል ሲያደርግ የቆየው ስብሰባ ከአለምንም ስምምነት እየተቋጨ እንደሚገኝ ከቡድኑ አፈትልከው የሚደርሱ መረጃዎች ጠቁመዋል። በዚህም በዘመነ የሚመራ የጎጃም ጽንፈኛ ክንፍ ዘመነ የቡድኑ መሪ ካልሆነ የሚል ከማንም ጋር አንድ ሁነን አንቀጥልም የሚል አቋም ይዟል። በተቃራኒው በነ ሀብቴ የሚመራው የጎንደር ኃይል ዘመነ መሪ ሲሆን ማየት አልፈልግም ብሏል። በተያያዘ መረጃ ሁለቱ እያራመዱት የሚገኘውን ጽንፍ የረገጠ አቋም በተመለከተ አቤልና ጥጋቡ የተባሉ የጎጃሙን ጃውሳ በበላይነት የሚመሩት የሚከተሉን ሀሳብ አንስተዋል። ተከታትለን መለስ አቤል አዲሱ ጥጋቡ ደስታ ወንድም አለኝ እንዴት ነህ? አሎ ለማን አሎ ሁሉም ሰላም ሁሉ ሰላም። እንዴት ነው? ደህና ነህ? ደህና ነኝ። ኧረ ምንድን ነው ረስተኸኝ? የሆነ ቀን ስደውልልህ እኮ አይሰራም ስልክ። ማርያምን በእጄ ተመቷል ምናምን ሰምቼ ያንም ጭምር እና እንዴት ነህ? አለሁልህ አባቴ። ደህና ነህ? ሁሉ ሰላም? እንዴት ነው? ሁሉም ሰላም። አማን ነው? የቱ ነው? ሙገር ነው? አሁን ተሻግሬ። ኦኬ። እና አማን ጋር ተሻግረህ? የሆነ ሰው ጋር እንትን ኧረ እኔ እኮ ለመሻገር ችግር የለብኝም። አይ ተጠንቀቅ። ዞሮ ዞሮ መሻገር ሆነ ምንም ኖርማል ስለሆነ እዛ አካባቢ ያለው የኛ ስለሆነ ችግር የለውም። ደህና ነህ? ሰላም ነኝ። ሁሉም አማን? ሁሉ አማን ነው። አንተ ጋርስ እንዴት ነው? ጤናህን ምናምን? ሰላም ነኝ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? ደህና ነኝ። ምን አዲስ ነገር አለ? ሁሉ ሰላም? ሁሉም ሰላም። ምንም አዲስ የለም። መኖር ይቀጥላል። መኖር ይቀጥላል። አንድነቱ አላለቀም። ኧረ ተው ያበሳጫል። ተው ምንም የለም። ማርያምን የሚሆን አይመስለኝም። እግዚአብሔር ምን ጭቅጭቅ አለው? ጭራሽ ዝም በማይሆን ነገር ነው። ተው ዝም ብለህ ብዙ ፖለቲካ አለ። ቆሻሻ የሆነ ፖለቲካ አለ። ማርያምን ዘሜ እንትን አይልም ምናምን ብለዋል። ወደዛ ምድረ ጎጤ ጎንደሮች የኛ ይበተናል እሱ መሪ ሆነ ምናምን ፈረባ ገብርኤልን ብዙ ያስጠላ እንትን አለው። ዝም ብለህ እር ነው የሚያደርግ እና እኔም እኮ የሰማሁ መስሎኝ ነው እሱ ልጠይቅህ። እንዴት? ኧረ እንዲሁ አፈሪ ብሎ ይሄንቱ እንዲሁ ኧረ እንዲሁ ተው ዝም ብሎ ብሽቅ ገና ሰፈር ያልዘለለ ትግል ዝም ብሎ የታገደ ሁሉ ስንት ወንድሞቻችንን ገብረን በጣም አይደለም የምንጎዳ እኮ እኛ ብቻ የለንም። ባይዘው እነሱ ተጎጂ። ስማ አንድ ነገር ልንገርህ፣ አማራ ፋኖ በጎጃም እኮ ወጥ የሆነ ድርጅት ነው ያለው። እኛ እኮ ጭራሽ ልንጎዳ ሁሉ አንችልም። እዛ እርስ በርስ እንኳን የማይስማማ መጀመሪያ እርስ በርሱ ይስማማ። አገር ፈርከታ በሽተኞች ናቸው። አንተ በግዛት በሽተኛ የሚሞት ሰው ጉዳዩ ያልሆነ በሽተኝነት ነው እንጂ አቤል ይሄ እኮ የህሉና የእንትን ጉዳይ እንዴት በእኛ እድሜ ነው እንጂ የሚቀልድ እሱ ገንዘብ እየያዘ ስልጣን እንዴ እንትን ይላችኋል እንዴ? አራፈሪ ብሏቸው የሀገር ፎከታን እሱ ዲያስፖራ ምንም ገንዘብ ይላክለታል። እኛ እዚህ አረቂ እየጠጣን ወይ ትግሉ አንድ ቀን ጥይት ይበላናል ወይ አረቂ ይገለናል። በእኛ እድሜ እኮ የሚያሾፍ እኛ እኮ ወጣት ነን። እነሱማ እድሜውን ጨርሶ አይደል በዚህ ትግልም እንዴትም ብሎ የሚፈልገውን የሚያምረውን እንትን እያለ ሊኖር ነው። የሀገር ከካም
ምንም ታሪክ የሌለው ሁሉ በጣም ትግሉን እኮ እንደ ትግል የጀመረው በይዙ ጎጃም ነው እና ግንባር ቀደሙ ነው። ይኸው በእነሱ ምክንያት ዛሬ አዴት ወደ 5 ልጆች ነው ምናምን አጣን እኮ። ኧረ የሚገርም አብሮኝ የነበረ ማርያም እሱ የደጉ በላይ ዘመቻ የብርጌዱ ዘመቻ ባህር ዳር ብርጌድ የነበረ ምህረት የሚባለው ዘመቻ መሪያው ደጋ ዳሞት አብሮን የነበረ ምናምን ጀለሲ እኔ በቃ አብረን መጀመሪያ ስንወጣ አብረን ነበርን ምናምን ብዙ ነገር አልወረ አረቂ እየጠጣሁ ነው በጣም ብቻ የማንም መከካም አንተ እኔ አእምሯቸውን ቢያንስ አይበላቸውም። ግን የማንም መከካም እንደዚህ የሰው ህይወት በጣም እሺ ኖርማል ያ አቤል አሁን እሺ ጥለነው እንግባ የለ ከዛ በኋላ ስልጣኑን መቼ አገኙታል? ኧረ ተወም ወይ እንሞታለን ወይ እንደ ጎጃም አሸንፈን ባህር ዳር እንይዛለን መተከል እንይዛለን። እዛ አንድም የሀገር ስኳድ ማስወጣት ነው ዝም ብለህ ምንም ለምንም አይጠቅሙም። አንተ በጣም በሽተኛ ናቸው። እና የእናቴ ዘመዶች እንዲያስጠሉኝ ያረጉኝ እንዲያስጠሉኝ አንዳንዴ በቃ ደግሞ ተስፋ የሚያስቆርጥ ጎጃም አይገዛንም ጎጃም አይገዛንም። የሆነ ታሪክ አለ በላይ እንደዚህ ምክንያት እነሱ ምንም ዋሱማ ምን እሱንም አሰቅለውት ነው ያስገደሉት እኮ። አሁን እኮ ያን ታሪክ ሊደግሙብን እኮ ነው። አንተ እንደሆነ አሁን እኮ ያ ታሪክ ይደገማና ቢል ካልተስተካከለና ስራው በታምር ቀይ መስመራችን ነው። እኛን ሰማ ዝሮ እሱን ማን አባቱ ማን ያለቁ ያልቃል እንጂ እዛው እና በቀር አሁን 3 ወር 4 ወር ትግል እንትን ብለው እኛ 2 ዓመት ሙሉ መከራ እያየን። ኧረ ተውማ እንደኛ እንኳን አንተ የአንደኛ ክፍለ ጦርን ያክል እኮ ሰው አልገበረም እኮ እርስ በርስ የሞተው እኮ ነው የሚበልጥ። የ14 ዓመቷን ልጃገረድ ደፍረው በአሰቃቂ ሁኔታ ወደ ገደል ወርውረው የገደሉ ወንጀለኞች በዕድሜ ልክ እስራት ተቀጡ። አሰቃቂ የወንጀል ድርጊቱ የተፈጸመው በትግራይ ክልል ሰሜናዊ ምዕራብ ዞን ጽምብላ ወረዳ ለምለም ቀበሌ ገበሬ ማህበር አዲ ራር መንደር መስከረም 25 ቀን 2016 ዓ.ም ነው። የአይንሸት ገብረዋህድ ማሃ የተባለው የ35 ዓመት ጎልማሳ የተጠቀሰው አካባቢ ተወላጅ ነው። መጠጥ በመሸጥ የምትተዳደር እና አሁን አብራው ያልሆነችውን የልጁን እናት አብረን ለማደር ጥይቄሽ እምቢ ብለሽኛል በሚል ቂም ይቋጥራል። ግለሰቡ ቂሙን ለመወጣት ሆን ብሎ በማሰብና በማዘጋጀት የምትኖርበት ቤት መኝታ ክፍል አዘናግቶ ገብቶ ካልጋ ስር ይደበቃል። እናት ስራዋን ጨርሳ አገር አማን ብላ መተኛቷን አረጋግጦ ከሌሊት 5 ሰዓት ከተደበቀበት በመውጣት በመጥረቢያ ደጋግሞ ቢመታትም ሕይወቷ ሳያልፍ ትተርፋለች። ፖሊስ ወንጀለኛውን የአይንሸት ገብረዋህድ ይዞ በእናቲቱ ላይ የፈጸመውን ድርጊት አጣርቶ በፍርድ ቤት ግድያ ሙከራ ክስ ይመሰረትበታል። በኋላም በዋስ ሲለቀቅና ጉዳዩንም ከውጭ ነው መከታተል ይጀምራል። ይህ በእንዲህ ያለ ብቸኛ ምስክር ትሆናለች ብሎ ያሰባትን እናቲቱን ከሌላ የወለደቻትን የ14 ዓመቷን ልጃገረድ ከጓደኛው ጋር በመሆን አታለው ወደ ገደላማ ቦታ በመውሰድ በቡድኑ ደፍረው ሲያበቁ ወደ ገደል ወርውረው በግፍ ገድለዋታል። የተፈጸመው የወንጀል ተግባር ውስብስብ ያለና ማስረጃ ለማጥፋትና ለመሰወር ሆን ተብሎ መሰራቱ የማጣራት ሂደቱ የተወሳሰበና ዘለግ ያለ ጊዜ እንዲወስድ ምክንያት ሆኗል። የዞኑ ማዕከላዊ ፍርድ ቤት ወንጀለኞች በኢፌድሪ ወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሐመርሃ መሰረት በዕድሜ ልክ እስራት መቅጣቱን አስታውቋል። የሙያው ስነ ምግባር በሚያዘው መሰረት ማገልገላችን አጠናክረን እንቀጥላለን ሲሉ አስተያየታቸውን ለኢዜአ የሰጡ የምዕራብ ሸዋ ዞን የጤና ባለሙያዎች ተናገሩ። በምዕራብ ሸዋ ዞን የሚገኙ የተለያዩ ሆስፒታሎች ጤና ጣቢያ ባለሙያዎች ከዞኑ ጤና ዘርፍ አመራሮች ጋር ውይይት አድርገዋል። ከውይይት በኋላም ኢዜአ ያነጋገራቸው የጤና ባለሙያዎች ወደ ሙያ ሲቀላቀሉ በገቡት ቃል መሰረት ሙያው ስነ ምግባር በመላበስ ህብረተሰቡን እያገለገሉ መሆኑን ተናግሯል። ከውይይቱ ተሳታፊዎች መካከል በእንጭኒ ሆስፒታል ጠቅላላ ሐኪም የሆኑት ዶክተር መሰረት ግርማ እንዳሉት የጤና ሙያ ስነ ምግባር በሚያዘው መሰረት ህዝባችንን እያገለገልን ነው ብለዋል። እኛ ህዝባችንን የምናገለግለው ቃል በገባነው መሰረት ሙያዊ ስነ ምግባሩ በሚያዘው መልኩ ማንኛውንም ሰው በኩል አይን እያየን እያከምን እንገኛለን ብለዋል። ስራው ከሰው ህይወት ጋር የተያያዘ መሆኑን ጠቅሰው ይህም ሙሉ ጊዜና ትኩረት የሚፈልግና የሙያ ስነ ምግባሩ በሚያዘው መሰረት መስራታቸውን እንደሚያጠናክሩም ገልጿል። የኤጀሪ ጤና ጣቢያ የጤና ባለሙያ የሆኑት ቶልቱ ጉሩምሳ በበኩላቸው ህብረተሰቡ ፈጣንና ቀልጣፋ የጤና አገልግሎት እንዲያገኝ የበኩላቸውን የተወጡ መሆኑን ተናግሯል። ስራችን በተማርነው ሙያ ህሙማን መርዳት ነው። ይህ ደግሞ የሁል ጊዜ ተግባራችን
ነው ያሉት ባለሙያዋ የህዝቡ ጤና ለመጠበቅ የሚጠበቅብን ሁሉ እንወጣለን ብሏል። አቅም በፈቀደ ልክ የጤና አገልግሎት ለአካባቢው ህብረተሰብ እየሰጠ መሆኑን የተናገሩት ደግሞ ሌላው የኤጀሪ ጤና ጣቢያ ባለሙያ የሆኑት ፍቃዱ ሀዩ ናቸው። በቀጣይም በጤና ጣቢያው የሚያስፈልጉ ግብዓቶች እየተሟሉ አቅም በፈቀደ መጠን ጥራት ያለው የጤና አገልግሎት ተደራሽ ለማድረግ በየደረጃው ካሉ የጤና አመራሮች ጋር በቅርበት እየሰሩ መሆኑን ተናግሯል። የእንጭኒ ሆስፒታል ኃላፊ አቶ አበራ ደምሴ የጤና ባለሙያዎች የሙያው ህግ በሚፈቅደው መጠን የአካባቢውን ህዝብ እያገለገሉ ይገኛሉ ብሏል። ሆስፒታሉ በአዳ በርጋ፣ በኤጀሬ፣ በሜታ ወልቂጤና በሜታ ሮቢ ወረዳዎች ለሚኖሩ በርካታ ነዋሪዎች አገልግሎት እየሰጠ መሆኑን አስረድቷል። በተደረገው ውይይትም የጤና ባለሙያዎች የሙያው ስነ ምግባር በሚፈቅደው ልክ ያስተማራቸውን ህዝብ ማገልገሉን እንደሚቀጥሉ መግባባት ላይ ተደርሷል ተብሏል። በቀጣይም የህክምና አገልግሎት ግብዓትን የማሟላትና የጤና ባለሙያዎችን መብት ጥቅም ለማስከበር የተጀመሩ ስራዎች ይቀጥላሉ ብለዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር የሎጂስቲክስ አቅሙን በማሳደግ በኢንዱስትሪ ፓርኮች ለሚገኙ አምራቾች የተቀላጠፈ አገልግሎት ለመስጠት አዳዲስ አሰራሮች መጀመሩን ገለጸ። ተቋሙ የጀመራቸውን አዳዲስ አገልግሎቶች ለማስተዋወቅና ከኢንዱስትሪ ፓርኮች የሚነሱ ጥያቄዎችን ለማስተናገድ ያለመ የምክክር መድረክ አካሂዷል። በመድረኩ ላይ የሎጂስቲክስ አገልግሎት ማሳለጥ የሚቻልባቸውን አማራጮች በተመለከተ ሰፊ ውይይት መደረጉን በተቋሙ የግሎባል ሎጂስቲክስ ዳይሬክተር ወይዘሮ ምንተስኖት ዮሐንስ ተናግሯል። የኢንዱስትሪ ግብዓቶች ለማግኘትና ወደ ውጭ ገበያ የሚቀርቡ ምርቶችን በሚፈለገው ጊዜ ከማድረስ አንጻር መዘግየት መኖሩን በውይይቱ ላይ የተሳተፉ አመራሮች አነስተዋል። በዚህም ምክንያት በገበያው ተወዳዳሪ ለመሆን እንደሚቸገሩ ገልጸው ፈጣንና የተቀላጠፈ የሎጂስቲክስ አገልግሎት እንዲመቻችላቸው ጠይቀዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በመድረኩ ላይ የተነሱ ጉዳዮችን በተመለከተ በሰጡት ማብራሪያ ተቋሙ ለከፍተኛ ምርት ላኪዎች አማራጮችን እያሰፋ መሆኑን ተናግሯል። የተናበበ የምርት አቅርቦት ሰንሰለትን እውን ከማድረግ ባለፈ ቋሚ ቢሮዎች በተመረጡ የኢንዱስትሪ ፓርኮች በመክፈት የሎጂስቲክስ አገልግሎትን ማሳለጥ የሚያስችሉ ስራዎችን እንደሚከናወን አስረድቷል። ተቋሙ የባቡር ቁጥሩን በመጨመር ዕለታዊ ምልሶችን ማሳደጉን የገለጹት ዳይሬክተሯ በኢንዱስትሪ ፓርኮች የሚገኙ አምራቾች በሚፈለጉት ጊዜ የሎጂስቲክስ አገልግሎት መስጠት የሚያስችል አቅም መፈጠሩን ገልጿል። በሌላ በኩል የኢትዮ ጅቡቲ ምድር ባቡር ለቡና ጥራጥሬና የቅባት እህል ላኪዎች የጭነት መጠን እስከ 25 ቶን ከፍ እንዲል አድርጓል ብለዋል። ከዚህ ቀደም ከ20 ቶን በላይ ለሆኑ ምርቶች በእያንዳንዱ ቶን ይጠየቅ የነበረው ተጨማሪ ክፍያ እንዲቀር ጥያቄዎች ማቅረባቸውን ወይዘሮ መንተስኖት ዮሐንስ ተናግሯል። በዚህ መሰረት ለቡና ጥራጥሬና የቅባት እህል ላኪዎች የጭነት መጠን ከ20 ወደ 25 ቶን ከፍ እንዲል በመደረጉ እስከ 25 ቶን ለሚደርሱ ጭነቶች ተጨማሪ ክፍያ እንደማይጠይቅ ነው ያስረዱት። ነገር ግን ከ25 ቶን በላይ ለሚሆኑ ምርቶች ከሚጠይቁት የ20 ቶን ክፍያ በተጨማሪ በእያንዳንዱ ቶን እንዲከፍሉ ይደረጋል ብለዋል። ታላቅ የምስራች! የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97 ሺህ ብር ሲሸጥ የነበረው ወደ 78 ሺህ ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ከ620 ሺህ ብር ጀምሮ፣ ባለ 3 መኝታ ከ750 ሺህ ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይክ ኤሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የሶማሊላንድ ፓርላማ ከሶማሊያ ጋር የሚደረገውን ውይይት እንዲቆም ለማድረግ እንቅስቃሴ ላይ መሆኑ ተገለጸ። የሶማሊላንድ ተወካዮች ምክር ቤት ከሶማሊያ ጋር የሚደረገው ድርድር በይፋ እንዲቆም የሚጠይቅ ጥያቄ ቀርቦላታል። ይህም በሶማሊያና ሶማሊላንድ መካከል ያለው የሻከረ ግንኙነት መባባሱን አመላክቷል። የውሳኔ ሀሳብ የሶማሊላንድ መንግስት በሶማሊላንድ ሉዓላዊነትና የውስጥ ጉዳይ ላይ የሶማሊያን ቀጣይ ጣልቃ ገብነት በመጥቀስ ውይይትን ለማቋረጥ ቀደም ሲል ያቀረበው ሀሳብ ተከትሎ ነው። በምክር ቤቱ አባላት የቀረበው ጥያቄ ለግምገማ ለህግ አውጪው የህግ አማካሪ መመራቱም መረጃው አመላክተዋል። ህንድና ፓኪስታን በአሜሪካ አሸማጋይነት አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ፕሬዚዳንት ዶናልድ ትራምፕ አስታወቁም። ፕሬዚዳንት
ትራምፕ በማህበራዊ ትስስር ገጻቸው ባጋሩት መረጃ ሁለቱ ሀገራት አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ በአሜሪካ አሸማጋይነት ረዘም ያለ ሰዓት መውሰዱን ጠቅሰዋል። ሁለቱ ወገኖች ጥበብ የተሞላበት ስምምነት ላይ በመድረሳቸውም ትራምፕ ምስጋና አቅርበዋል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ኢሻቅ ዳር በበኩላቸው አስቸኳይ የተኩስ አቁም ስምምነቱን መቀበላቸውን አረጋግጧል። ሀገራቸው አስቸኳይ የተኩስ አቁም ስምምነቱን መቀበሏን ያረጋገጡት የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ የፊታችን ሰኞ ፊት ለፊት በመገናኘት ንግግር ለማድረግ ቀን ቆርጠናል ብለዋል። ባለፈው ወር በፓኪስታን ጉብኝት ሲያደርጉ በነበሩ የህንድ ዜጎች ላይ በታጣቂዎች ጥቃት መፈጸሙን ተከትሎ ሁለቱ ሀገራት ወደ ለየለት ግጭት መግባታቸው ይታወቃል። ብራንች ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም